የአዲስ አበባ ከተማ ፖሊስ ዘመናዊ መኖሪያ መንደር ግንባታን አስጀምረናል አሉ ከንቲባ አዳነች አቤቤ። የተጀመረው የመኖሪያ ቤት ግንባታ ባለ 15 ፎቅ የሆኑ 12 ህንጻዎች ያሉት ሲሆን የሰራዊቱ አባላትን ማህበራዊና ኢኮኖሚያዊ ጫናዎችን በመቀነስ በትጋትና በአግባቡ ህዝቡን እንዲያገለግል ለማድረግ ያለመ መሆኑን አንስተዋል። ለፖሊስ ሰራዊቱ የሚገነቡ የጋራ መኖሪያ ቤቶች ክብሩን የሚመጡና የሚሰጣቸውን ሀገራዊ ተልዕኮ በአግባቡ እንዲወጣ የሚያግዝ መሆኑንም አብራርተዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የአዲስ አበባ ፖሊስ ቋሚ የመኖሪያ መንደር የመጀመሪያ ምዕራፍ ግንባታ ባስጀመሩበት ወቅት ነው ይህንን ያሉት። መልእክታቸውን እንከታተል። መኖሪያ ቤት በከተማችን የህዝባችን አንገብጋቢ ጥያቄም ነው። ወደ ፖሊስ ሲመጣ ግን ለየት ያለ እይታ አለን። አጠቃላይ እንደ ማህበረሰብ ፖሊስን እንዴት አገለገልክ፣ በምን አይነት ዲሲፕሊን፣ በምን ያህል ቁርጠኝነት የሚለውን ከመጠየቅ ባሻገር ምን ጎደልባችሁ፣ በህይወታችሁ ውስጥ የትኛው ፍላጎት ቅድሚያ ተሰጥቶት እንዴት ይሟላ የሚለውን ጎን ለጎን ይሄንንም ሚዛን ላይ ማስቀመጥ እንዳለብን በከፍተኛ ሁኔታ እንድናስብ እንድናሰላስል ያደረገን አጋጣሚ ሆኖ አግኝተነዋል። ዛሬም ከመኖሪያ ቤት በላይ ነው አገልግሎታችሁ ማለት የምንፈልገው። ዛሬም የናንተ አገልግሎት የናንተ ሙያ እጅግ በጣም የተከበረ ከምንም ነገር በላይ ህይወት ነው።